የህዝብ እንደራሴዎች ምክር ቤት በ13ኛ መደበኛ ስብሰባው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የወንጀል ህግ ስነ ስርዓትና የማስረጃ ህግ ረቂቅ አዋጅን አጽድቋል። በምክር ቤቱ የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ጸገነት መንግስቱ ሪፖርትና የውሳኔ ሀሳብ አቅርበዋል። ረቂቅ ህጉ በወንጀል ፍትህ አስተዳደር ስርዓት የወንጀል ፍርድ ሂደት የተጠርጣሪንና የተከሳሽን እንዲሁም በወንጀል ምክንያት የተጎዱ ሰዎችን ሰብአዊ መብቶች ለማክበርና ለማስከበር የህግ የበላይነትን በማስፈን የአሰራር ስርዓትን ለመዘርጋት የሚያስችል መሆኑን ሰብሳቢዋ ገልጸዋል። በረቂቅ ህጉ ላይ የምክር ቤት አባላቱ ያነሷቸውን ጥያቄዎችና የተሰጡባቸውን ምላሾችን በትኩረት ልንመለከታቸው ወደናል። ምስለያ ሀሺም ተከታዩን ዘገባ አሰናድታለች። የህዝብ እንደራሴዎች ምክር ቤት በ13ኛ መደበኛ ስብሰባው የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የወንጀል ህግ ስነ ስርዓትና የማስረጃ ህግ ረቂቅ አዋጅን አጽድቋል። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ጸገነት መንግስቱ ሪፖርትና የውሳኔ ሀሳብ ያቀረቡ ሲሆን ረቂቅ ህጉ የተቀላጠፈ የፍትህ ስርዓት እንዲኖር ለማስቻልና ልዩ የወንጀል ምርመራ ዘዴን እንዲሁም ካሳ የሚከፈልበት አግባብ ያካተተ ዓለም አቀፍ መርህን የተከተለ ረቂቅ ህግ እንደሆነ አስረድተዋል። ረቂቅ ህጉ ከኢትዮጵያ ህገ መንግስትና ኢትዮጵያ ከተቀበለቻቸው ዓለም አቀፍ ስምምነቶች መርሆችና እሴቶች እንዲሁም ከወንጀል ህጉ ጋር የተጣጣመና ዘመናዊ በመሆኑ ጠቃሚ እንደሆነ የጠቆሙት ሰብሳቢዋ በህገ መንግስቱ በወንጀል ህጉ ዓለም አቀፍ ህጎችና በሌሎች አግባብነት ባላቸው ህጎች የተረጋገጡ ልዩ ትኩረቶች ለሚያሻቸው ለሴቶች፣ ህጻናትና አካል ጉዳተኞች የተሰጣቸው መብቶች ለማረጋገጥ የሚያስችል እንደሆነም ገልጸዋል። የምክር ቤት አባላት በበኩላቸው ረቂቅ አዋጁ ረጅም ጊዜ የቆየና የዘገየ ቢሆንም በህዝቡ ዘንድ የቅሬታ ምንጭ የነበሩ ችግሮችን ለመፍታት ወቅቱን የሚመጥን አዋጅ በመሆኑ የህዝብን የፍትህ ስርዓቱን ለማስፈን እንደሚያግዝ ገልጸው በረቂቅ ህጉ መስተካከልና መካተት የሚገባቸው ጉዳዮች ላይ ጥያቄዎችን ሰንዝረዋል። ከተነሱት ጥያቄዎች ውስጥ በአንቀጽ 25 የተደነገገው የኦሮሚያ ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባለው የክልሉ መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ በሚፈጸሙ ወንጀሎች ላይ የወንጀል የዳኝነት ስልጣን አላቸው የሚለው ጉዳይ አንዱ ነው። የቋሚ ኮሚቴው ሰብሳቢ ጸገነት መንግስቱም በጉዳዩ ላይ ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተውበታል። አንቀጽ 25ን በተመለከተ የህግም ከፖለቲካ አኳያም በርካታ የሚነሱ ነገሮች አሉ። የፌዴራል መንግስትና የኢትዮጵያ ህዝብ መቀመጫ የሆነችውን በአዲስ አበባ ውስጥ የኦሮሚያ ፍርድ ቤት ልዩ ኃላፊነት የሚሰጥ ነው። እንግዲህ ከዚህ አኳያ የተለያዩ ክልሎች ፍርድ ቤቶችም ለምን ይህን ኃላፊነት አልተሰጣቸውም የሚል ነው ሊያነሳ የሚችለው። ኦሮሚያ ንብረቶች፣ ፋይናንስ፣ መሰል ጥቅማ ጥቅሞች ነው የሚለው። ስለዚህ እነዚህ ጥቅሞችን ሁሉ የነካ የኢትዮጵያ ህዝብ ተጠያቂ የሚሆንበት ነው። የኢትዮጵያ ህዝብን ሁሉ ከፌዴራሊዝም መርህ አንጻር የሚከተሉትን ችግሮች ያስከትላል ብዬ አስባለሁ። ይህ ድንጋጌ አንደኛው ጉዳይ የዳኝነት ስልጣን ወሰን መደራረብን ወይም ጁሪስዲክሽናል ኦቨርላፕ ይፈጥራል ብዬ አስባለሁ። አንድ ጂኦግራፊ ላይ በዚህ ኬዝ አዲስ አበባ ላይ አንድ ቴሪቶሪ ላይ ለተለያዩ የዳኝነት አካላት ተመሳሳይ ስልጣን ከሰጠን አይ ቲንክ ብዙ ውዝግብ ይፈጥራል ብዬ አስባለሁ። አንቀጽ 5(3)ን በተመለከተ በዋናነት መጀመሪያ መሰመር መቻል ያለበት ይህ ህገ መንግስታዊ መብታቸው ነው። የኦሮሚያ ፍርድ ቤቶች የኦሮሚያ ክልል ህገ መንግስታዊ መብቱ ነው። ህገ መንግስታዊ መብቱን መከልከል አንችልም። ሊሰመርበት የሚገባው ይሄ ነው። ለምን ብለን ብንል ሌሎቹ ክልሎች ኤክሰርሳይዝ እያደረጉት ያለው ጉዳይ በምንም አይነት ምክንያት ለኦሮሚያ ክልል ልንነፍግ አንችልም። አዲስ አበባ ከተማ አስተዳደር ውስጥ ስላለ ተቋማቸው ይሄንን መብት ልንነፍግ የምንችልበት ምንም ምክንያት ሊኖር አይችልም። የተሸራረፈ የፌዴራል ስርዓት ኦሮሚያ ላይ እንዲተገበር መፍቀድ የለብንም። ሌላው በረቂቅ አዋጁ መካተት ነበረበት ተብሎ የተነሳው ጉዳይ ደግሞ ዜጋዎች ተፈርዶባቸው በስር ከቆዩ በኋላ ወንጀለኛ ለመሆናቸው ተረጋግጦ ሲለቀቁ ተገቢውን ካሳ ሊያገኙ ይገባል የሚለው ይገኝበታል። የቋሚ ኮሚቴው ሰብሳቢም ጉዳዩን በሚመለከት ምላሽ ሰጥተዋል። ለዓመታት ፍርድ ቤት ሲመላለሱ ታስረው ይቆዩና መጨረሻ ላይ ፍርድ ቤት ነጻዳችሁ ብሎ የሚለቃቸው ተጎጂዎች አሉ። እነዚህን በሚመለከት በሌሎች ሀገራት ለምሳሌ እንደ አሜሪካ አይነት ሀገሮች ላይ ትልልቅ በሚሊዮኖች የሚቆጠር ካሳ አንድ ሰው ያለ አግባብ ታስሮ ከቆየ በሚሊዮን የሚቆጠር ካሳ እንዲካስ ይደረጋል። በእኛ ግን ይህ አልተካተተም። ይህ መካተት አለበት ብዬ አስባለሁ። ያ መንግስት ንጹሃንን ያለ አግባብ እንዳያስር የሚያስራቸው ከሆነ ደግሞ ታስረው
ለቆዩባቸው ዘመናት ተገቢውን ካሳ እንዲያገኙ የሚደረግበት ያሰራር ስነ ስርዓት በዚህ ውስጥ መካተት አለበት ብዬ አስባለሁ። አንድ ሰው ያለ ጥፋቱ ያለ ወንጀሉ በሐሰት ምስክር ተፈርዶበት ማረሚያ ቆይቶ ትክክል አለመሆኑ ሲጣራ መካስ መቻል አለበት። ይሄ የህግ ስርዓት ኢትዮጵያ ውስጥ አልነበረ። አሁን አዲስ አሰራር ነው። ይሄ የሚያስደስት ነው። ሲካስ ምን ይሁን የሚለው የህዝብ ተወካዮች ምክር ቤት ህግ ያውጣ ነው ያለው። ለአስፈጻሚ አካል አልሰጠ ነው። ራሱ የህዝብ ተወካዮች ምክር ቤት የካሳ ስርዓቱ ምን ይሁን፣ እዛ አዋጅ ውስጥ ምን መያዝ መቻል አለበት የሚለው ሲደርስ የምናየው እንጂ ዛሬ አዋጁ ባልመጣበት ስለዛ አዋጅ የሚይዛቸው ነገሮች ብናነሳ ተወያይተን ስለማንጨርስ በዛ መንገድ ቢታይ በመደበኛ የክስ መስማት ስርዓት የሚመራ ቀላል የወንጀል ጉዳይ በ3 ወር፣ መካከለኛ የወንጀል ጉዳይ በ6 ወርና ከባድ የወንጀል ጉዳይ በ12 ወር ጊዜ ውስጥ መጠናቀቅ ይኖርበታል የሚለው አንቀጽ በምክር ቤቱ ጥያቄ ያስነሳው ሌላኛው ጉዳይ ሆኗል። ፍርድ ቤቱ በቂና አሳማኝ ምክንያት ሲያገኝ በዚህ አንቀጽ የተደነገገውን ጊዜ ግማሽ ያህል ሊያራዝመው ይችላል የሚለው ንዑስ አንቀጽ የዜጎችን የምርመራ ጊዜ የሚያዘገይ ነው በሚል ነው በምክር ቤቱ አባላት ጥያቄ የተነሳበት። ልዩ ምርመራን በሚመለከት ልክ ነው። የጉዳዩ ውስብስብነት በጣም ግልጽ ነው፣ በጣም ከባድ ነው እና የጊዜ ቀጠሮ እየተራዘመ ቢሄድ እንኳን ከ12 ወራት መብለጥ የለበትም ይላል። 12 ወር እኮ 1 ዓመት ማለት ነው። 1 ዓመት ተጠርጣሪ ያለ ፍርድ ማቆየት ይከብዳልና እንዲህ አይነት በጣም ጋፕ ሰፋ ያለ ጊዜ መስጠት ለመርማሪዎቻችን ትጋትም ጭምር እንዳይኖራቸው ያደርጋልና የፊቱም በጣም ቅጥ አልነበረውም። 14 ቀን እያለ የፈለገውን ያህል ጊዜ ቢወስድ ምንም ገደብ አልነበረውም። ያሁኑ በ12 ወር መገደቡ ተገቢ ነው። ግን ይሄም ቢሆን እኔ አጭር ጊዜ ነው ብሎ ለመወሰድ ስለሚያስቸግር እሱ አካባቢ ያለውን ትንሽ ማሳየት አይቻልም ወይ? 1 ዓመት የተባለው ጉዳይ ልዩ ምርመራ እጅግ በጣም ውስብስብ ችግር እንደሆነና ማክሲመም ከ12 ወይ 1 ዓመት መብለጥ እንደሌለበትና ሌላው መደበኛ ምርመራ የተገደበ መሆኑ